ሰዎች ይፈነቀላሉ በኮሪዶር ልማት። እነዚህ ላይ የተካሄደው ነገር ምንድነው? መንገድ ዳር ላይ የነበሩትን ቢዝነሶች ወደ ውስጥ በመግፋት ከቢዝነሱ ማስወጣት ነው። ብዙ ድሃ ጥቂት ሀብታም ያለበት ሀገር ስለሆነ የሀብት ሽሚያ ውስጥ ይሄ ምን አይነት አደገኛ ጽንሰ ሀሳብ መሰለም ያመጣው? ሰዎች ገንዘብ አላቸውና ገንዘባቸውን ያካፍሉን ወደሚል ነገር ነው የሚወስደው። አሁን በጣም ክሬም የሆኑ ቦታዎችን ለባለጸጋ እየሰጠን ነው ማለት ነው። ያሰጋኝ እኮ ይሄ ነው። መሬት የብሔር ጉዳይ ሆኗል። ወደ ከተማ ይሰደዳሉ። አሁን አዲስ አበባን እንኳን ብናያት ከአቅሟ በላይ ሰው ይዛለች። የባለቤትነት ጥያቄ ከብሔር ማንነትም ጋር አብሮ እየተያያዘ የሰው ሀገር ወረህ መሬትን ካልጨመርክ ይጨምር ነገር የለም። መጀመሪያ ያዋጣል ወይ ሀገር የምትመራበት የራሷ የፖሊሲ አቅጣጫ እንደሚያስፈልጋት አምናለሁ። የገጠር መሬትን ቀጥተኛ ባልሆነ መንገድ ይዞታን የማስተላለፍ ሂደቶች በጣም አስቸጋሪ ናቸው። መሬት በግል የሚያዝ ቢሆን ምን ጉዳትና ጥቅም ይኖረዋል? መሬት በመንግስት መያዙስ እንደ ጥቅምና ጉዳቱ እናስለው። በግል ቢሆን ይሄ ጥቅም ይሄ ጉዳት፣ በመንግስት ቢሆን ይሄ ጥቅም ይሄ ጉዳት ብለን የልዩነት ነጸብራቅ መስታወቱን ቢያሳዩና ተሞሽ። እኔ በመንግስት በመያዙ ጥቅም አለው ብዬ አላምንም። ስለዚህ ጥቅምም ላገኝለት አልችልም። እሱን እለፈኝ። በግል በመያዙ ግን ግልጽ የሆኑ ነገሮች አሉ። ምክንያቱም መሬት ቅድም እንዳልከው ስኬርስ ሪሶርስ ነው። ያ ስኬርስ ሪሶርስ ደግሞ በገበያ መመራት አለ። በገበያ መመራት ማለት ምንድን ነው አይደለ? ለምሳሌ አንድ ሰው ለመንገድ የቀረበ ለቢዝነስ የተመቸ መሬትን በከፍተኛ ዋጋ ይገዛል። ያ ምንድን ነው የፈጠረው? በኢኮኖሚው ውስጥ ኮንትሪቢዩት ሊያደርግ የሚችለውን ሪሶርስ እዛ ላይ ኢንቨስት ለማድረግ ኦፖርቹኒቲ ይፈጥርለታል። ገበያ ማለት የሚያመጣው ነገር ይሄንን ነው። የመሬትን ዋጋ የመተመን አቅም አለው። የመሬትን ዋጋ የመተመን አቅም ሲኖረው የመሬትን ዋጋ ደግሞ በአግባቡ የመጠቀም እድል ይፈጥራል። መሬትን በአግባቡ እንድንጠቀምበት እድል ቅድም እንዳልኩ ማለት ነው። ለምሳሌ ለቢዝነስ የሚመች ቦታ ላይ የመኖሪያ ቤት መገንባት አዋጭ አይደለም። መታረስ የሚገባው ቦታ ላይ ህንፃ መስራት አዋጭ አይደለም አይደል? ያ ቦታ ለግብርና በተለይ ቫልዩ ካለው ለግብርና እንዲውል ማድረግ ነው እንጂ የሚጠቅመው ህንፃ ቦታ ላይ ህንፃ ብትሰራ ህንፃው የምርትን መጓደል ነው የሚያስከትለው እንጂ ውጤቱን አያመጣም። ስለዚህ አንደኛው ያ ነገር ነው። ሁለተኛ ሰዎች በኪሳቸው ያላቸውን ሀብት ወደ ሌላ ቫልዩ መለወጥ ይፈልጋሉ ይዘው ከመቀመጥ። ያ ይዘው የተቀመጡትን ገንዘብ ወደ ቫልዩ እንዲለውጡ ስትፈልግ አንዱ አቅርቦታቸው ወይም ፍላጎታቸው መሬት ላይ ኢንቨስት ማድረግ ነው። ኢንቨስት በማድረጋቸው ምንድን ነው የሚያገኙት አይደለ? ካፒታላቸው ይጨምራል። እንዴት? መሬትን በሊዝ ወይንም ደግሞ በሌላ መንገድ አግኝተህ በባንክ ሄደህ ስትበደርበት በማርኬት ቫልዩ አይደለም የምትበደርበት፣ በማርኬትና ባንኩ ይሆናል ብሎ በሚገምተው ፕራይስ መሃል በሚፈጥረው ዋጋ ነው። ስለዚህ ትክክለኛው የመሬት ዋጋ አይደለም ካፒታል ኢንቴንሲፋይ ለማድረግ የተጠቀምክበት። ስለዚህ በኢኮኖሚ ውስጥ የሚኖረው ኮንትሪቢዩሽን ዝቅተኛ ይሆናል። ሌላው መሬት የሚሸጥ የሚለወጥ ሀብት ሲሆን ሰዎች በመሬት ላይ ኢንቨስት በማድረግ መሬትን እንደ አንድ ካፒታል ሪሶርስ ለመውሰድ እድል ይሰጣቸዋል። ሀብት ያፈሱበታል፣ የስራ እድል ይፈጥሩበታል። እና እነዚህ ነገሮች እኔ በመሬት የከተማ መሬትን ነው የምልህ። የገጠር መሬት እንደ ሌላኛው ሀገር የተለየ የይዞታና ስሪት ሊኖር ይችላል። መንግስት የመሬት አቅራቢ ሲሆን ችግሩ ቅድም ያልኩ ነው። መንግስት በፈለገ ባመነ በመሰለው ጊዜ የሚያደርገው ነገር ስለሚሆን የመሬትን ትክክለኛ ዋጋ አናገኝም። የኢትዮጵያ መሬት ዋጋን እንመልከተው። የኢትዮጵያ መሬት ዋጋ ከሌላው ዓለም አንጻር ሲታይ ዋጋችን ይፋጃል ወይስ ለስላሴ ነው? ከነፍሬው ቢያስረዱን። ውድ ነው ይባላል። በእርግጥ ጥናት አላረኩኝም፣ ግን አንዳንዴ ከውጭ የሚመጡ ዲያስፖራዎች የመሬትን ዋጋ ሲሰሙ ይደነግጣሉ። ምክንያቱም እነሱ ባሉበት ሀገር የመሬት ዋጋ ተመንና እዚህ የመሬት ዋጋ ተመን ሲያዩ ብዙ ጊዜ እንትን ይሆናሉ። አንዱ መነሻ የነሱ ነው፣ ጥናት ስላላረኩ። እንግዲህ ጥናት ስታደርግም ደግሞ መሬት የሚገዛበት ዋጋ እዛ የውጭው ምንዛሪውና እዚህ ሀገር ያለው የሎካል ገንዘብንም አቻ
ፕራይስ መፈለግ ይኖርባል። ምን የብላክ ማርኬቱን ነው የምትጠቀመው ወይንስ ሪሊ መንግስትን ሬት ነው የምትጠቀመው? እነሱ ሲያንን ገንዘብ ሲጠቀሙት ቫልዩን የሚያዩበት መንገድ አለ አይደለ? ለምሳሌ አሁን ውጭ ሀገር ሆነ አንድ ሰው በውጭ ምንዛሪ የሚገዛው ማኪያቶ ሲጠጣ ያንን መንዝረ በኢትዮጵያ ዋጋ ስታየው ልዩነቱ በጣም ትልቅ ነው አይደል? እዛ $1 ማኪያቶ ስትጠጣ ገዝተህ ብትጠጣ 143 ብር ኢትዮጵያ ሊሆን ነው። እና እንደዚህ አይነት ለግመታ የሚያስቸግሩ ነገሮች አሉ። ግን በጀነራል መንፈሱ ጥናት ስላላረኩ ኢትዮጵያ ውስጥ የኢትዮጵያ መሬቶች ኢትዮጵያ ውስጥ ያለ መሬት ቫልዩ ትልቅ ነው ይባላል፣ ውድ ነው ይባላል። አንደኛ ከማህበረሰቡ የመግዛት አቅም አኳያ ስታየው፣ ሁለተኛ የአቅርቦት ችግር በመኖሩ ምክንያት የሚታይ የተጋነነ የስፔኩሌሽን ውጤት ስላለው፣ ምክንያቱም መሬት አይኖርም መሬት አይገኝም የሚለው ስፔኩሌሽኑ ኢትዮጵያ ውስጥ በጣም ሀይ ነው። እነዚህ ነገሮች ተደማምረው በጣም ውድ አድርገውታል። በምትፈልገውም ጊዜ የምትፈልገውን አይነት መሬት ለማግኘት የምትችለው ከመንግስት ነው እንጂ ከግለሰቦች አይደለም። ከግለሰቦች በምትገዛበት ጊዜ ደግሞ ቅድም እንዳልኩ ስፔኩሌሽኑ ተጨምሮ ውጤታማ አያደርግም። ኦልሬዲ ደግሞ ከተማ ገብ የሆኑ አስፋልት ገብ የሆኑ መሰረተ ልማት ገብ የሆኑ መሬቶች ተይዘዋል። እነዚህ የተያዙ መሬቶች በስፔኩሌሽን ሆን ስለተያዙ ፕራይሳቸው ሀይ ነው እና እኔ ከነዚህ አኳያ የኢትዮጵያ ውስጥ የመሬት ዋጋ ውድ ነው የሚለውን እቀበላለሁ። እንግዲህ ሌላ በዚህ ጉዳይ ላይ ሀሳብ የሚያቀርብ ሰው ካለ ለመታረም ዝግጁ ነኝ። እሺ አቶ ሙሼ የኢትዮጵያ የመሬት ፖሊሲ እንዴት ይሁን? እስቲ ለመንግስት ምክር እንዳግስ የመጨረሻ ጥያቄ ነው። እንግዲህ እስካሁን ድረስ ያወራናቸው ጉዳዮች በሙሉ የፖሊሲ አቅጣጫዎች ናቸው እና ድጋሚ በእነዚህ ጉዳዮች ላይ መሄድ ሰውን ማሰልችት ነው የሚሆነውና ምናልባት እንግዲህ እስቲ እኔ ደግሞ ጥያቄ ልሁን። አዎ አይ ስለምታውቀው ነው የመሬት ፖሊሲ ሀሳብ ስላለ ስለምታውቀው ነው ሀሳቡን ያቀረብኩት ጥያቄ ያመጣው ማለት ይቻላል። ኤኒዌይ እኔ በእኔ በኩል የገጠር መሬትና የከተማ መሬት የሚል የፖሊሲ አቅጣጫ ሀሳብ አለኝ። የገጠር መሬት በተመለከተ የሶስትዮሽ የመሬት ኢንቨስትመንት ፖሊሲ የሚለው ነገር አለ። ትሪፕል ላንድ ኢንቨስትመንት ፖሊሲ ገበሬ፣ ባለሀብትና መንግስት ሶስቱ አካላት ካፒታላቸውን አቀናይተው የገጠር መሬት ቢያለሙት የሚል ሀሳብ አለኝ። በዚሁ በተጓዳኝ ደግሞ የወል መሬት የሚባል አለ። እንደውም ከአመት በፊት ወደ ደብረ ማርቆስ አካባቢ ሄጄ ከአንድ አመት ተኩል በፊት እዛ አካባቢ ለስራ ሄጄ በነበረ ጊዜ እቺ ደብረ ማርቆስ ሮብ ገበያ የምትባል አለች እና ወደ ውስጥ ገጠር ውስጥ ገብቻ ያየሁት የወል መሬት ብለው በከልለው ለከሉ ያስቀምጧቸው ለግጦሽ መሬት ያስቀምጡት ነገር አለ። የወል መሬት ነው አክቹአሊ። የገጠርን ወይም የገበሬን መሬት በተመለከተ ግን ገበሬ፣ ባለሀብትና መንግስት ሶስቱ ተቀናይተው ካፒታላቸውን አቀናይተው የገጠር መሬት ቢያለሙት ብዬ አስባለሁ። በተለይ የገጠር የግብርና ኢንዱስትሪ አክሲዮን ማህበራት የሚባል ቢቋቋሙ፣ ለምሳሌ ገበሬ መሬቱን አስይዞ በመሬቱ ባለሀብት ደግሞ ካፒታልና ማሽነሪዎችን ይዞ መንግስት ደግሞ እንደው አንድ 5% 10% ሼር ይዞ መሬቱን ቢያለማው እና በፋርሚንግ ብቻ ሳይሆን ያመረተውን ስንዴውን ከሆነ በጎን ደግሞ ያን ስንዴውን ወደ ዱቄት ፋብሪካ የሚለውጥበት ነገር እንዲኖር ማድረግ ብቻ ነው። እንግዲህ ፐርሰንቴጁ ለምሳሌ ገበሬ በእያንዳንዱ መሬት የተበጣጠሰ ነው። ፐርሰንት ይዛል እስከ 40% ቢይዝ፣ ባለሀብቱ እስከ 50% ቢይዝ፣ መንግስት ደግሞ እስከ 5% ቢይዝ እና ቢያለመው በዚህ መልኩ ብዬ አስባለሁ። እዚህ ጋር መንግስትን ለምን አስገባኸው? ምን ነው ሸነቀርከው? መንግስት እኮ የፖሊሲና ቴክኒክ ፋይናንስ ድጋፍ ማድረግ ነው። መንግስትን ነጋዴ አድርገህ ልታነግስብን ነው ወይ? ይሄ ሶርት ኦፍ ዲክታተርሺፕ ያመጣል የሚል ኮምፕሌንት ነው ወይ ክሪቲክ ባለሙያዎች ተቀብዬ ነበር። ግን ለምንድን ነው ብዙ ጊዜ የምናገረው ነገር አለ። ገበሬ በጣም ተጠራጣሪ ፍጡር ነው ብዬ አስባለሁ። ከታዘብኩት አንጻር ነውና አየህ የገበሬው ጥቅም በባለሀብቱ እንዳይበዘበዝ እና ገበሬ ደግሞ ስለ ኢንዱስትሪ አሰራር ስለ ቢዝነስ አሰራር በቂ ልምድና እስኪያገኝ ድረስ ይህን ጥቅሙን ባላንስ እንዲያደርግላት በመሀል ኢንተርቪን እንዲያደርግ መንግስትን እዚህ 5% አድርጎ አስገብቶ ቢያንስ ለ7 ዓመት ያህል በደንብ ኤክስፒሪየንስ ቢያደርግ ገበሬው እና ገበሬው ከለመደ በኋላ ስለ ቢዝነስና ኢንቨስትመንት አሰራር እቺ 5% እስከ 10% ያለችው የመንግስት ኢንቨስትመንት ያወጣትና ደግሞ ሌላ ቦታ ኢንቨስት ቢያደርጋት በዚህ መልኩ
ራሱን የቻለ የፖሊሲና የህግ አሰራር ሊኖሩ ይችላል፣ ኮንትራቶች ይኖራሉ። ግን እንደዚህ ቢሆን ገበሬና የገበሬ ልጅ እዛው ስራ እድል የማግኘት እድል ሊኖረው ይችላል ብዬ አስባለሁ። ገጠሮችን ወደ ከተማ አርባናይዝ የማድረግ እድሉ፣ ትምህርትና ጤና። በእርግጥ ይሄ የኮማንድ ሲስተምን ሬኮመንድ እያደረኩ አይደለሁም፣ ግን ኖርማሊ የቢዝነስ አሰራር ነው። በእርግጥ የትኖራ የሚባል የአምራቾች የህብረት ስራ ማህበር ነበር እዚህ ምስራቅ ጎጃም አካባቢ ይመስለኛል። እንደውም ጓድ እንዳይላሉ የደርግ ማዕከላዊ ኮሚቴ አባልም ነበሩ በነገራችን ላይ እና ኮሎኔል መንግስቱ እንደውም እንደ ሞዴል ለማየት በጣም የሚመላለሱበት አካባቢ እንደሆነ አውቃለሁ እዛ አካባቢ በነበርኩ ጊዜ። ለማናቸውም ትሪፕል ላንድ ኢንቨስትመንት ፖሊሲ ብየዋለሁ። የገጠር መሬት እና በዚህ መልኩ ቢለማ ነው። የከተማን መሬት ቅድም ጠቀስ አድርጌዋለሁ። ዱዋል ላንድ ኢንቨስትመንት ፖሊሲ እለዋለሁ። ሰዎች መኖሪያ አካባቢም ሆነ ሌላ ቦታ ካላቸው እና ያ ቦታ ለኢንቨስትመንት ወደ ኢንቨስትመንት መለወጥ ሲያስፈልግ እንደዚሁ ሼር እያያዙ ያ መሬታቸው ወደ ገንዘብ ተተምኖ ህንፃ የሚሰራ ከሆነ ፋብሪካም ሌላም አይነት በዛው ድርሻ እንዲኖራቸው ማድረግ። በዚህ መልኩ እስከተወሰነ ጊዜ ሊሄድ ይችላል። ሞር ኦፍ የሶሻል ዲሞክራሲ የኢኮኖሚ አያያዝ ትምህርትን የያዘ ነገር ይመስለኛል። እና ይሄ ሀገር አቶ ሙሼኔ በቀላል አላየውም። የድሃው ቁጥር የድህነቱ ጥልቀት ያለው ነው። መቼም ይህንን ገጠር ሄዶ ማየት በጣም አስፈላጊ ይመስለኛል። እና እኔ ጥቂት ባለሀብት ተፈጥሮ አብዛኛውን ይጠቅማል ብዬ አይደለም። ቢዝነስ ከሆነ ቢዝነስ ነው፣ ለፊላንትሮፊክ የሚሰራ ነገር አለም። ግን ምልዓተ ህዝቡ ሪሶርሱን ይዞ ወደ ተጠቃሚነት የሚመጣበትን ሁኔታ መፍጠር በጣም አስፈላጊ ነው። በእርግጥ ምንድነው በሊበራል ስርዓት ፕሮግሬሲቭ ታክሴሽን፣ ለምሳሌ ሶሻል ዲሞክራሲ ላይ ፕሮግሬሲቭ ታክሴሽን ከፍተኛ ታክስ ለምሳሌ ከአንድ ባለሀብት በአመት ትርፉ 30-40% ተጥሎበት ያ ታክስ ደግሞ ተወስዶ ለድሃው ደግሞ ትምህርትና ጤና በማስፋፋት የማደላደል ድህነትና ባለጸጋነትን የማደላደል ስራ የሚሰራበት ሁኔታ ሊኖር ይችላል። ግን ደግሞ ምልዓተ ህዝቡ ወደ አምራችነት ሊመጣ የሚችለው በሀብቱ ባለጸጋ ወደሚሆንበት ሁኔታ ድርሻ አለው። ፕላስ እዛ ውስጥ ደግሞ ተቀጥሮ እሱና ልጆቹ የሚሰሩበት ሁኔታ በጣም አስፈላጊ ይመስለኛል። እኔ በኢትዮጵያ ሁኔታ ጥቂት ባለሀብትን ፈጥሮ ብዙ ድሃን የማፈብረክ ሁኔታ በጣም ነው የሚያሰጋኝና በዚህ መልኩ የፖሊሲ ሪኮሜንዴሽን እንግዲህ ካነሳው አይቀር ወጣም ወረዳ አንተ አሁን ሀሳብን ስታቀርብ መሬት በተገቢው መንገድ አገልግሎት ላይ እንዲውል የማድረግ ጥያቄ ነው። መሬት የማንነት መገለጫ ከሚለው መውጣት አለበት የሚለው ላይ ያተኮረ። ምክንያቱም መሬት የማንነት መገለጫ ሲሆን ኢኮኖሚ መሳሪያው ነው አይሆንም። እሱ ላይ ነው ዋና ፖይንቱ። 30 ዓመት አንቆን የያዘውም ይሄ ነገር ይመስለኛል። መሬት እንደ ማንኛውም ኢኮኖሚ መሳሪያ እያገለገለ በዛ ኢኮኖሚ መሳሪያ የሰዎች ህይወት እንዲለወጥ፣ ያኗኗር ዘይቤያቸው እንዲሻል፣ ከተመኝነት እንዲስፋፋ፣ ሀብት እንዲፈጠር፣ ድህነት እንዲጠፋ ማድረግ ነው። ምንም ሌላ ምንም ትርጉም የለውም። ከዛ ውጭ ስናየው አይደለም የሚጠቅመውና ይሄ ከሆነ ደግሞ መሬት የሚያስፈልገውን ካፒታል መፍጠር አልቻለም አይደል? አሁን የተያዘው መሬት የሚፈልገውን ካፒታል በራሱ ሬዝ ማድረግ አልቻለም። ስለዚህ መሬት ካፒታል ሬዝ ማድረግ የሚችልበትን መንገድ መፈለግ ነው ያለብን። መሬት ካፒታል ሬዝ የሚያደርገው በሁለት መንገድ ነው። አንደኛ ምርቱ ትርፋማ አድርጎት ከሚገኘው ትርፍ ሪኢንቨስት ማድረግ ሲችል መሬት ላይ ሲያዘምን፣ መሬቱን ሲያሰፋ፣ ሀብት ሲፈጠር። ሁለተኛ ደግሞ ከባንክ ጋር ተሳስሮ ብድር ካግኝቶ በብድሩ ካፒታል ስለ ገንዘብ ማለት ነው። ብድር አግኝቶ እዛ ላይ ኢንቨስት አድርጎ መሬቱን ማስፋፋት ሲችል ነው። እነዚህ ሁለቱ ጽንሰ ሀሳቦች ደግሞ ሁል ጊዜ ከምን ጋር ይገናኛሉ? ከባለቤትነት ጋር። የኔ ነው የምትለው ነገር ላይ ነው ኢንቨስት የምታደርገው። አሁን የመሬት የቤት ዋጋ በአንጻራዊነት አገሪቱ ውስጥ ከተፈጠሩ ኢኮኖሚ ምስቅልቅልም አኳያ ሰዎችም ከስፔኩሌሽን በመውጣታቸው ስጋት፣ ቅድም ካልከው ልማት አኳያ ስጋት ስላላቸው እምነት ስላጡ የትኛው ቦታ ላይ ነገር ሊፈርስ እንደሚችል መገመትም ስለማይችሉ ከገዘቱም በኋላ የሚያገኙት ኮምፐንሴሽን ዝቅተኛ በመሆኑ ዋጋው ወርዷል። የመሬት ዋጋ ወርዷል፣ እየወረደም ነው። ሲረጋጋ ተመልሶ ሊወጣ የሚችልበት እድል አለ። ነገር ግን ለመስፋፋቱ ምክንያት የነበረው ነገር ምንድን ነው? ዋጋውንም ትክክለኛ የማርኬት ዋጋ እንዲያገኝ ያደረገው ምንድን ነው? ሰዎች ያ ንብረት የራሳቸው መሆኑን እርግጠኛ ሲሆኑ ነው ኢንቨስት የሚያደርጉበት።
አንድ ቀን ብድግ ብሎ መንግስት ይህንን ነገር ለግል ፍላጎቴ ለማልማት እኔ አማረኝ ብሎ የሚሰራውን ነገር ሊጠቀምበት እንደማይችል ሲያምኑ ኢንቨስት ያደርጉበታል። ስለዚህ ለእኔ መሬት ከመብት ጋር የሚያያዝ ጉዳይ ነው። መብት ደግሞ ካፒታልን ለመፍጠር እውቀትን፣ ብድርን፣ ማስፋፋትን፣ ማበልጸግን ያመጣል የሚል መሰረታዊ እምነት አለኝ። ቅድም መንግስት የሚለውን ነገር እውነት ነው። እኔም አንዱ ኩዌስችን አድራጊ ነኝ። እኔ ባለሀብትና በአርሶ አደሩ መካከል ያለውን ግንኙነት መንግስት ባላንስ ያደርጋል በባለቤትነት ገብቶ የሚለውን ነገር በጽንሰ ሀሳብ ደረጃ ለመረዳት ትንሽ ይከብደኛል። ለምን ስትለኝ መንግስት አንድ ሰው ቢሆን ፕሪዲክታብል ይሆናል። መንግስት ግን ደሞዝ በሚከፈላቸው ሰዎች የሚወከል ተቋም ነው። አሁን ለዚህ ህዝብ ከፈጣሪ በታች ያለው መንግስት ነው እና ያለው መንግስት ዴሞክራቲውን አይሆን ምንም ባለው ሁኔታ መስራት ስለሚያስፈልግ መንግስት ቢያድርስ ማድረግ ምን ክፋት አለው? ጌታ ክፋት የለውም። ያው ነገሩን እናብጠርጥረው ብዬ ነው። ቅድም እንዳልከው እኮ ነው መንግስት የመሬት ባለቤትነት ሲሰጠው መንግስት የሚባለው አንድ አካል አይደለም መሬቱን አቢዩዝ ያደረገው አይደል? መንግስትን ሪፕሬዘንት የሚያደርጉ ግለሰቦች በደሞዝ እየተከፈሉ የሚኖሩ ግለሰቦች ናቸው አቢዩዝ የሚያደርጉት። አሁንም ቢሆን እነዚህ የመንግስት የምትላቸው አካላት ምንም የተለየ መንግስት ሪፕሬዘንት ራሱን የሚያደርግበት መንገድ ስለሌለው በእነዚሁ ግለሰቦች ነው ሪፕሬዘንትድ የሚሆነው። እነዚህ ግለሰቦችን በዲሲፕሊን ከሙስና ከኮራፕሽን ነፃ ሆነው እንዲሰሩ ማድረግ የሚቻልበት እድል ቢኖርም ነገር ግን ከባለ ሀብቱ ጋር ተመሳጥረው ስቲል አርሶ አደሩን የማይጎዱበት ምክንያት የለም። አሁንም እያደረጉ እኮ ነው አይደል? ለምሳሌ አርሶ አደሩን በሳንቲም መሬት እየሰጡ ለባለ ሀብቱ እኮ መሬት እያቀበሉ ነው። እየነጠቁ በህገ ወጥ መንገድ ካርታ እያወጡ አርሶ አደሩን እኮ አሁንም እያፈናቀሉት ነው። እንደውም አይበስም በእነሱ ብለ ነው። ስለዚህ እኔ በአርሶ አደሩና በባለ ሀብቱ መካከል ግንኙነቱን ሜዲየት የሚያደርግ መንግስት ኢንስቲትዩት ቢያቋቁም ይሻላል። ሜዲየት ነው የሚያደርገው። ፕራይስ ሴት ሊያደርግ ይችላል፣ ሊያቀራርብ ይችላል። ኦኬ ኤግዛክትሊ ፕራይስ ባይሰጥም ፕራይስ ሜከርና ሴተር ባይሆንም በሁለቱ ኔጎሽዬሽን መሃል ይሄ መሬት ይሄን ያህል ሊያወጣ ይችላል ወይንም ከዚህ መሬት የሚገኘው ኢንቨስትመንት ይሄን ያህል ካፒታል ይጠይቃል። ስለዚህ በሁለታችሁ መሃል የሚኖረው ግንኙነት በዚህ ደረጃ ይሁን ብሎ ኔጎሽዬት ሊያደርግ ይችላል። ኮንትራታቸውን ሊያዘጋጅ ይችላል። ስምምነታቸውን ፕሮቴክት ሊያደርግ ይችላል። በሬጂስተር በማድረግ ሰርቲፊኬት በመስጠት ህጋዊ በማድረግ ይችላል። ይህን መስራት ይችላል ኢንስቲትዩሽናል ካፓሲቲ ስላለው። መሰረታዊ ጥያቄዎችን ጨርሻለሁ። አሁን ወደ ልዩ ጥያቄዎች መምጣት አስቤያለሁ። ግን አንድ ነገር ከተፈቀደልኝ የዳዳይ ነገር አሁን ባለው ሁኔታ አብዛኛው ገበሬና የገበሬ ልጅ ወደ ከተማ እየተሰደደ ነው። በተለይ ወደ አዲስ አበባ ነው። አሁን አዲስ አበባውን ከአቅሟ በላይ ሰው ይዛለች። ይሄ ማለት ኢትዮጵያውያን ናቸው፣ መብታቸው ነው። በየትኛውም የኢትዮጵያ አካባቢ ተንቀሳቅሶ መስራት ህገ መንግስታዊ መብታቸው ነው፣ ሰብአዊ መብታቸው ነው። ከዛም በላይ ግን ደግሞ ሀገር የሚመራበት የራሱ ስርዓት አለው። ነገሮች ሁሉ ጠበው በአዲስ አበባና ዙሪያ አካባቢ የመሆን አዝማሚያ ይታያል። ሰዎች ወደዚህ አካባቢ ይመጣሉ። መጥፎ አይደለም፣ ግን በሀገሪቱ የተለያዩ አካባቢዎች ተመጣጣኝ እድገት እንዲኖር ግን የሆነ የፖሊሲ ማዕቀፍ የሚያስፈልገው ይመስለኛል። ሰላምና መረጋጋቱ አንድ ነገር ሆኖ ግን መሬትን በፍትሃዊነት እቺ ፍትሃዊ የምትባል ቃል ኢምፖርታንት ትመስለኛለች። ለውድድር ክፍት በሆነ መልኩ ለሚገባው በስርዓት መስጠት ማለት ይመስለኛል እና የመሬት ነገር ከምንጩ አንድ ነገር መደረግ እንዳለበት ይሰማኛል። በመሬት ጉዳይ ላይ የሚደረጉ ውይይቶችና ክርክሮች በጣም እጅግ አነስተኛ ናቸው። አቶ ሙሼ ግን የኢትዮጵያ ኢኮኖሚ እምብርቱ ያለው በቅጡ የሚጠናና የሚታይ ከሆነ ግን መሬት ላይ መሆኑን ሳይጠቅሱ ማለፍ ልክ አይሆንም። እኔም አንድ ድል ሰጠኝ አንድ ነጥብ ላስቀምጥ እዚህ ላይ በጣም ባጭሩ። እኔ አሁን ቀደም ካልከው አዲስ አበባ መሸከም ከሚችለው ሰው በላይ ተሸክሟል የሚለው ነገር ላይ ያለኝ ምልከታ ትንሽ ካንተ ስኪውድ ነው። አዲስ አበባ በስፋት ደረጃ ስንወስደው ከካይሮ ውሃ በ15 ቀን እንደሚመጣበት አካባቢ አለ አዲስ አበባ። መብራት እንደዚሁ። ይሄ ማለት ኦቨር ፖፑሌትድ ሆኗል። ሰርቪስ አሚኒቲው ከፖፑሌሽን ሳይዙ ከህብረተሰቡ አንጻር አልተመጣጠንም ማለት ይመስለኛል። ለዛ ነው እንግዲህ ምንድነው አገሪቱ የምታቀርበው ሪሶርስ ሁላችንም መካፈል አለብን፣ መጋራት አለብን ከዛ ሪሶርስ። ውሃ ያጠረን ውሃ ላይ የልማት ስራ ባለመስራታችን ነው።
አይደል እንዴ? ወደ ከተማ የሚፈሰውን ሰው እግር ተከትሎ ወይንም ደግሞ ፕሪዲክት አድርጎ በጀት ይዞ ውሃ አቅርቦትን ማስፋፋት ነው። ሁሌ እንዲኖራለን ተብሎ ሊታሰብ አይጠበቅም አይደል? አሁን ባለ ውሃ እጥረት ዙሪያ ልንኖር አይገባም። ብዙ መቀነስ የሚገቡንና ብዙ ኢንቨስት ማድረግ የሚገባቸውን ነገሮች መለየት ይፈልጋል። ኢንቨስት ያደረግንበት ነገርና ትርፍ እያገኘንበት ያለው ነገር ይለያያል እንጂ ለምሳሌ አሁን ካይሮ 15 ሚሊዮን 20 ሚሊዮን ህዝብ፣ ቶኪዮ 15 20 ሚሊዮን፣ ሜክሲኮ 15 20 ሚሊዮን ሰው እንግዲህ ምናልባት ከ10 ከ15 ዓመት በፊት የነበረ ስታቲስቲክስ ነው። ህዝብ ያስተናግዳሉ። ከአዲስ አበባ የተለየ ስፋት የላቸውም። አዲስ አበባ እንግዲህ ከ3 ከ5 ምናልባት እስከ 7 ሚሊዮን ወጥቶ የሚገባውን ጨምረ ህዝብ እያስተናገደ ያለ ከተማ ነው። በደንብ አለማም። ኦኬ፣ በደንብ መልማት አለበት። የመሬት አጠቃቀማችን ባህሪው መለወጥ አለበት እና እነዚህ ነገሮች ከታከሉበት ከዚህም የተሻለ ተጨማሪ ህዝብ ለመያዝ የሚችልበት እድል አለ። ግን እኔ ለምን እየተገደበ ነው የሚለውን ነገር መመርመር ያስፈልጋል። በጥንቃቄ መመርመር የሚያስፈልገው ነገር ይመስለኛል። እና አዲስ አበባ ውስጥ ማንም ዜጋ አቅሙ እስካለው ሰርቼ ሀብት ፈጠሬ መኖር እችላለሁ እስካለ ድረስ መጥቶ መስራት፣ የተሻለ ህይወትን መመኘት መብቱ ነው። ኦኬ፣ አንተ ቀደም እንዳልከው በአካባቢው ሳተላይት ሲቲዎች ወይንም ደግሞ ከአዲስ አበባ ተመጣጣኝ የሆኑ ሲቲዎችን እያበለጸጉ እያሳደጉና እንትን እያሉ ለመስራት የሚቻልበት እድል አለ። ለምሳሌ አሁን የክልል ከተሞች ልክ እንደ አዲስ አበባ ማደግ መበልጸግ እና ለሌሎች ወደ ስደት ለሚመጡ ሰዎች ማረፊያ መሆን ይችላሉ። ከዛም አልፈ ወደ ገጠር ስትሄድ ቅድም ወዳልከው ነገር ልንመጣ ነው ማለት ነው። ለምንድን ነው ሰው የሚፈናቀለው እና ወደ ከተማ የሚመጣው? የስራ እድል እጦት ነው። ግብርናው ምን አለመዘመናችን ነው። ግብርና መሸከም የሚችለውን የሰው ኃይል እንዲሸከም ማድረግ ባለመቻላችን ነው። ስለዚህ ስደትን መፍራት ብቻ አይደለም፣ ስደት ምክንያት የሆነውን ነገር ደግሞ መፍታት ያስፈልጋል። መልካም የአጀንዳችን በተመለከተ አንኳሩ ነገር የተዳሰሰ ይመስለኛል። አሁን ደግሞ እስቲ ከማህበራዊ ሚዲያ ከህብረተሰባችን ኢቭን ከመኖሪያ ቤታችን ከሰፈራችን እና ከመንግስትና ህብረተሰብ የተለያዩ አቋሞች የተነሳ እንደው ጠቅላላ እያረኩኝ ልዩ ጥያቄ በሚል እንግዶችን የምጠይቅበት ሰዓት ላይ ደርሻለሁ። ዋናው የነገሩ ብልት ግን አልቋል። አቶ ሙሼ፣ የተቀረው ዓለም ኢትዮጵያን በምን አይን እያያት ነው በአሁኑ ሰዓት ይላሉ? የተቀረው ዓለም እንግዲህ ኢትዮጵያን ከምን መስፈርት አኳያ ብለን ልንወስድ ይገባል። ምክንያቱም ኢትዮጵያን እንደ ህዝብ እንደ ማህበረሰብ አካል ማለት ነው በባህሏ፣ በቋንቋ፣ በታሪኳ እስከዛሬ በመጣችበት የፖለቲካና የኢኮኖሚ ማህበራዊ መስመር ያህል ብዙ እይታዎች አሉት ማለት ነው። እንግዲህ ልትል የፈለግከው ምናልባት ኢትዮጵያን እንደ አንድ ኢኮኖሚክ ኢንቲቲ እንዴት ያያታል ነው? እርሱ በሚገባውትና በሜት የግሉን ኦብዘርቬሽን ነው የምጠይቁት። እንግዲህ አሁን ከተለያየ ፐርስፔክቲቭ ኢትዮጵያ ለምሳሌ በዓለም አቀፍ ማህበረሰብ ዘንድ ከታሪክ አኳያ ስናየው አንድ በታሪክ ውስጥ ትልቅ ሚና ከነበራት ሀገር አኳያ ትታያለች። ሰፊ ታሪክ የነበራት በዓለም ውስጥም ትልቅ ኢንፍሉዌንስ የነበራት ሀገር እንደሆነች ይረዳሉ ወይንም ያውቃሉ። በኮሎኒያሊዝም በነበራት አስተዋጽኦም ኢትዮጵያ ኮሎኒያሊዝምን በመታገል የአፍሪካ ሀገሮችን ነፃ እንዲወጡ እገዛ በማድረግ ትልቅ ኮንትሪቢዩሽን እንደነበራት ሀገር አድርገው ይወስዷታል። በሃይማኖትም ብንነሳ ቀደምት ከሚባሉት ሃይማኖት ቀድሞ ከገባባቸው ወይንም ቀድሞ ከተቀበሉ የተለያዩ ሃይማኖቶችን ሀገሮች አኳያ ትታያለች። ማህበረሰቡንም ቢሆን በጣም በእንግዳ ተቀባይነት በጨዋነት እስከዛሬ በነበረው ታሪክ የነገውን አላቅም እስከዛሬ በነበረው ታሪክ አብሮ ተቻችሎ ተከባብሮ ተደጋግፎ የሚኖር ህዝብ እንደሆነ አድርገው ይጽፉለታል። ጥቂት በተለየ መንገድ የሚያዩት ሰዎች አሉ። እሱም አክሰፕተብል ነው። ወደ ኢኮኖሚ ስንመጣ ነው እንግዲህ ኢትዮጵያ እንደ ሀገር እንዴት ትታያለች የሚለው ጥያቄ ወደ ፖለቲካና ወደ ኢኮኖሚ ስንመጣ ነው። ኢትዮጵያ በፖለቲካውም በኢኮኖሚም አሁንም ኋላ ቀር ሀገር እንደሆነች አድርገው ነው ዓለም የሚያያት። ድሃ፣ ችግሮቿን በራሷ መፍታት ያልቻለች፣ ችግሮቿንም ለመፍታት የሚያስፈልጓትን ኢንስትሩመንቶች የፖሊሲ አቅጣጫዎች በቅጡ ያልተረዳች አገር አድርገው ነው። ግን ይህ ሀገር ብዙ አዋቂዎች አሉ፣ ተማር የሚሉ ሰዎች እኮ አሉና
ምንድነው? ቆይ የእውቀት ማነስ ነው? መደማመጥ እጦት ነው? መናናቅ ነው? የትኛው ነው ለመሆኑ? እንግዲህ የቻይናን ምሳሌ ላንሳ። ያው የቻይና ምሳሌ የማነሳው እኔ የቻይናን አብዮት ደጋፊ ሆኜ ወይም የቻይናን ኢኮኖሚ እና የፖለቲካ አሰራር የተለየ ደጋፊ ሆኜ አይደለም። ግን እኮ የሚደገፍ ነው አይደል? አቶ የቻይና ነገር የሚጠላ ምን ነገር አለው? ዋል እንግዲህ አሁን ከሰብአዊ መብት ከዲሞክራሲያዊ መብት ከነጻነት አኳያ ስናየው ቻሌንጅድ ይሆናል። አንጻራዊ ነው እሱ። አንጻራዊ ነው ግን ያው እንግዲህ ሰው እንደምልከታው ነው። 220 ሚሊዮን በላይ ጭልጥ ያሉ ድሆችን ከድህነት አንስተዋል። ኦልሞስት ቻይና ለብቻዋ የዓለምን ድህነት ከ25% በላይ መቅረፍ የቻለች ለብቻዋ። በእርግጥ የህዝብ ቁጥሯ ብዙ ስለሆነ ነው። እና እንደው ቻይና ብናበረታታና ከሷ እንደው ልምድ ለመውሰድ ብንሞክር የምንወስዳቸው ነገሮች እኮ አሉ። ወደዛ ልመጣልህ ነው። ለዚህ ነው በተለይ የተለየ ሞዴል አይደለም የሀገር አልኩ እንጂ ከቻይና የምንወስደው ነገር የለም ማለት አይደለም። እና አሁን ቻይና ለምሳሌ ለትክክለኛው ነገር ትክክለኛውን ሰው የመመደብ ካልቸር አለ እዛ ሀገር። በፖለቲካል ኢንፍሉዌንስ ምክንያት ሁሉም ነገሮች የተደበላለቁበት ሀገር አይደለም። አሁን ቻይና ውስጥ በኢኮኖሚ ላይ የሚኖርህ ሚና ከፖለቲካ ሚና በጣም የተለየ ነው። ኮሚኒስት ፓርቲው የሀገሪቱን የፖለቲካ መስመር አይደንቲፋይ አድርጓል። ማዕከላዊ ምክር ቤት አለው። አገሪቱን በቅጡ ይመራል። ወደድ ነውም ጠላ ነው። ሰላምን አረጋግጧል። ሰብአዊ መብትና ዲሞክራሲያዊ መብቶች ጥያቄ ላይ ይወድቃሉ በአንጻራዊነት። ነገር ግን ወደ ኢኮኖሚው መንግስት ብዙ ጊዜ ምንድን ነው የሚያደርገው? በኢኮኖሚው ሴክተር ውስጥ ያለው ኢንቮልቭመንት ኢኮኖሚውን ለማሳደግ ቫሊዩ ለመፍጠር ነው እንጂ ሶሻሊስት ኦሪየንትድ አይደለም አይደል? ያ ሶሻሊስት ኦሪየንትድ ያልሆነ ነፃ ገበያ ላይ የተመሰረተ በአንጻራዊነት የመንግስት ድጋፍም ካለ መንግስት ፓርትሊ ድጋፍ አድርጎ ወደ ነፃ ሴክተሩ የሚልክበት ባለሀብቶችን መንገድን ስለተከተለ የቻይና ኢኮኖሚ አድጓል። ያ የሚያሳየኝ ምንድን ነው? የመንግስት ኢንቮልቭመንት ከፖለቲካው አኳያ በጣም ጥልቅና በጣም ውስጥ ድረስ የገባ ነው። ከኢኮኖሚው አኳያ ስናየው ግን ለቀቅ ያለ ሰዎች በእውቀታቸው፣ በችሎታቸው፣ በአቅማቸው ባላቸው ሪሶርስ ልክ እንዲሰሩ ኢንከሬጅ የሚያደርግ የሚያበረታታ ነፃነት የሚሰጥ ይህንን የሚፈቅድ ነው። ሶ ወደኛ ስትመጣ ያለን የሰው እጥረት አይደለም፣ ሰውን የመጠቀም ባህል ነው። በፖለቲካ አመለካከቱ ምክንያት ወይንም ያንተ ፖለቲካ ደጋፊ ባለመሆኑ ምክንያት ወይንም ያንተ ሃይማኖት፣ የብሔር፣ የቡድን አመለካከት ደጋፊ ባለመሆኑ ምክንያት የፈለገውን እውቀት ቢሸከም በሚፈለገው ቦታ ላይ ላይቀመጥ ይችላል። መልካም። በአሁኑ ሰዓት በኢትዮጵያ በመንግስትና በህዝብ መካከል የመግባባት የመተባበር የግንኙነት ሁኔታ በምን ደረጃ ላይ ያለ ይመስሎታል? ሁለተኛው ልዩ ጥያቄ። ኦኬ እንግዲህ ኢትዮጵያ ውስጥ ሳይሆን ዓለም ላይ በጣም መረጃ ለሰዎች የእጅ ጣትን ታፕ የማድረግ ያህል ቅርብ ሆኗል። ያ ማለት ደግሞ በመንግስትና በህዝብ መካከል ያለው ግንኙነት ወይንም ደግሞ የመረጃ ፍሰት በጣም ቅርብ በመሆኑ በእያንዳንዱ ጉዳይ ላይ ማህበረሰቡ ጥያቄዎቹን ለማንሳት መልስ ለመሻት ቻሌንጅ ለማድረግ እድል ፈጥሮለታል። ያንን መስተጋግብር ግን እኛ በቅጡ ተጠቅመነዋል ብዬ አላስብም። እነዚህ የተፈጠሩ እድሎችን በቅጡ ተጠቅመን በህዝብና በመንግስት መካከል መስተጋብር መፍጠር የሚያስችል የአሰራር ስልት የለንም። አሁንም ቢሆን ሰዎች ያገኙትን መረጃ እንደ መረጃ ከመያዝ ባለፈ ወይንም ደግሞ ፈራ ተባ ባለ መንገድ ሀሳባቸውን ከማቅረብ ወይንም ደግሞ ሲያቀርቡም ተደብቀው ስማቸውን አጥፍተው ማንነታቸውን ሰውረው ከማቅረብ ባለፈ ገፍተው የሚሄዱበት እድል የለም። ያ መሆኑ ማን ከለከላቸው? ፍርሃትን ማስወገድ የዜጋው ነው። ይሄ ሀገር እኮ የዚህ ሀገር ባለቤቶች እኛ ኢትዮጵያውያን እናለም እንዴ? የሀገር ባለቤቶች ሆነን ስናበቃ ለየትኛው አካል አሳልፈን ሰጥተን ነው የሀገርን ጉዳይ ፍርሃት ውስጥ ቆፈን ውስጥ በገባበት ምክንያት ምንድነው ነው ጌታዬ? እሱ እንግዲህ አሁን የፖለቲካ ትንታኔ ይፈልጋል። የለውም ማለት አይደለም። በቂ የፖለቲካ ትንታኔ ሊሰጥበት ይችላል። አንተ እንዳልከኝ መስተጋብሩ የህዝቡ የንቃተ ህሊና ደረጃ ጥያቄ ውስጥ መግባቱ ይሆን? ኢትዮጵያ አሁን ለምሳሌ ከተማረ ህዝብ ቁጥር አኳያ ስታየው ዓለም ላይ ካለው ዝቅተኛ ከሚባሉት ውስጥ ነው ያለ ነው። ግን ክሬም ደላ ክሬም የሆነ ደግሞ በጣም ዌል ኤጁኬትድ የሆነ ለሀገሩ ሶሉሽን ማምጣት የሚችል ሰው ደግሞ ያለበት ሀገር ነው። ያ ውስን የሆነ የት ነው ያሉት እነሱ? አድራሻ አለ? ወደሱ እኮ ልመጣለን ነው። እነዚህ ውስን የሆኑ የሰው ኃይሎች አይዘር ተሰደዋል ኦር በኤንጂኦ ወይንም ደግሞ በፕራይቬት ሴክተር ውስጥ ነው የሚሰሩት ወይ በራሳቸው ኢንቨስትመንት ህይወት ውስጥ ነው ያሉት። ራሳቸውን ለማስኖር የሚያስችላቸው በቂ አቅምና ጉልበት ፈጥረዋል።
ራሳቸው ከመንግስት አግለዋል። አዎ ወደ መንግስት መጥቶ ለመስራት የሚፈልግ ምሁር በጣም ጥቂት ነው። ዲሞክራሲና ኢኮኖሚ ጋብቻ አላቸው ይላሉ አቶ ሙሼ። ዲሞክራሲ ባይኖርም ኢኮኖሚ ብቻውን ሊጓዝ ይችላል ወይ ለማለት ፈልጌ ነው። አይችልም። ይበቃኛል፣ ምላሹ ይበቃኛል ጌቴ። ለኢትዮጵያ ምን ይመኙላታል? የመጨረሻ ልዩ ጥያቄ። እንግዲህ እኔ ሁል ጊዜ ከመሪዎች የምጠብቀውን ነገር ተነስቼ ልበል። ብዙ መሪዎች ስልጣን ሲይዙ ከአንድ ሀገር መሰረታዊ ችግር ውስጥ አንዱን መርጠው ይህንን ችግር እፈታለሁ ብለው ከራሳቸው ጋር የሚነጋገሩ ይመስለኛል። ከራሳቸው ጋር ተነጋግረው የፖሊሲ አቅጣጫ ፍልስፍናቸውን ያመጣሉ። ኢትዮጵያ ውስጥ ባለፈው ስርዓት ከዛም ቀደም ብሎ በነበሩት ጊዜያቶች ውስጥ አንዳንዶቹ ኢትዮጵያ ውስጥ ድህነትን መጥፋት አለብኝ ብለው የተነሱ መሪዎች ነበሩ። ድህነትን ታሪክ እናደርጋለን፣ ኢትዮጵያ በሰብል ምርት ራሷን እንድትችል እናደርጋለን ብለው የተመኙ አሉ። ኢትዮጵያ መሰረታዊ ችግሯ እሱ ብቻ ሳይሆን ኮራፕሽን ነው። ኢትዮጵያን በጣም እያደህያት፣ እያደከማት፣ እያደቀቃት ያለው ጉዳይ ኮራፕሽን ነው ብሎ የተነሱ መሪዎች ነበሩ። እንግዲህ እኔ ከዚህ አኳያ ሁለቱን ያቀዳጀ ምኞት ነው ያለኝ። ይህ ሀገር የመጀመሪያና መሰረታዊ ጥያቄው ደግሜ ደጋግሜ እንደምለው አንገቱን ቀና አድርጎ መሄድ የሚችል ህዝብ መፍጠር መቻል አለበት ባይ ነው። እንግዲህ ኢትዮጵያኖች በታሪካችን፣ በባህላችን፣ በቋንቋችን፣ በስነልቦናችን፣ በምናምናችን አንገታችንን ቀና አድርገን የምንሄድ ህዝቦች ልንሆን እንችላለን በአንጻራዊነት። ድህነታችን ግን መልሶ ይደፋናል። ዛሬም ተመጽዋች ነን፣ ዛሬም ጥገኛ ነን፣ ዛሬም ስደተኛ ነን። ከዚህ ችግር የሚያላቀቀንን ነገር መፍጠር የምንችለው በቂ የሰብል ምርት ለማህበረሰቡ ማቅረብ ስንችል፣ ምርታማነትን ስናሳድግ። ከዚህ በፊት አንተም አንስተዋል። ጥሩና ትልቅ የማዳበሪያ ፋብሪካ ቢኖረን ይሄ ሀገር ቀላል የማይባል ችግሩን ይቀርፋል። ያው መጀመሪያ የሰው ልጅ መሰረታዊ ፍላጎቶቹን ማሟላት አለ። ስለዚህ ለኢትዮጵያ ገበሬ የማዳበሪያ ፋብሪካ ተገንብቶለት ማየት ይፈልጋሉ። በደንብ የኢትዮጵያን አርሶ አደር ሕይወት ይለውጣል ብዬ አስባለሁ። በቂ ነው። አቶ ሙሼ እጅግ አድርጌ አመሰግናለሁ። እኔ በጣም አመሰግናለሁ ለተሰጠኝ እድል። የኤዲቶሪያል መልእክት አለን። ይህን የኤዲቶሪያል መልእክት ማሰማት ከጀመርን የቆየን ቢሆን በመሀል ዘንጋ አድርገነዋል። ለዛሬ 3 የኤዲቶሪያል መልእክቶች አሉ። የመጀመሪያው የመኖሪያ ቤት ኪራይ አዋጅን በተመለከተ ብዙ አከራዮች ተከራዮቻቸውን ውል እያስፈረሙ አይደለም። በዚህም የተነሳ ውጡ፣ ልቀቁ፣ የቤት ኪራይ ጨምሩ በሚል ህብረተሰብ አካላትን የሚያንገላቱ አከራዮች እንዳሉ መረጃው አለኝ። በቅርብ መከታተለውም የተለያዩ ጉዳዮች አሉና እባካችሁ የአዲስ አበባ ከተማ አስተዳደር ጉዳዩ የሚመለከታችሁ የአከራይ ተከራይ ውል መፈረሙን ቤት ለቤትም ቢሆን በወረዳ መዋቅሮቻቸው አማካኝነት የምትከታተሉበት ሁኔታ ቢኖር መልካም ነው እና ሰዎች እየተቸገሩ ነው። ሁለተኛው የጸጥታን ጉዳይ በተመለከተ በተለያዩ የአካባቢም ሆነ የቤተሰብ ግጭቶች ጉዳዮች ወደ ፖሊስ ጣቢያ ይሄዳሉ። ግን ወንጀል እንዳይሰራ ጥቆማ በሚደርሰው ሰዓት ፖሊስ ምስክር አምጡ ነው የሚለው። የፖሊስ ስራ የመስክ ስራ ነው። የፖሊስ ስራ ወንጀልን መከላከል ነው። ወንጀል ከመሰራቱ በፊት መከላከል ነው እንጂ ከተሰራ በኋላ ምስክር አምጡ ብሎ ፖሊስ ወይም መርማሪ ልክ እንደ ቢሮ ስራ ፎርም የሚሞላበት ሁኔታ ይታያል እና ትንሽ ወደ መስክ ወጥቶ አንዳንድ ወንጀል ነክ ስራዎችን የመቀለስ ሁኔታ ቀዝቀዝ የማለት አንዳንድ አካባቢዎች ላይ ይታያል። ጥቆማም ካስፈለገ በግላችን መተን መናገር እንችላለን። ህብረተሰብ ፖሊስን ሲያግዘው ነው ወንጀሎች የሚቀንሱት። ይሄ ደግሞ የህብረተሰብ በህይወት የመኖር መብቱን ያረጋግጣል። ሴኪዩርድ የሆነ ስሜት ሲኖረው ነው እኛ ስለ ኢኮኖሚ እዚህ ማውራት የምንችለውና የአዲስ አበባ ፖሊስ ኮሚሽን እባክህን በዚህ ጉዳይ ላይ ጥናት እንድታረግ ምክር ሀሳብ መለገስ ያስፈልጋል። በኮሪደር ልማት የተነሳ አንዳንድ ጊዜ የሚዘጉ መንገዶች መኖራቸው ህብረተሰቡ ወደ ስራ በሚሄድበት ሰዓት ለስራ የመዘግየት ሁኔታ አለ። ያ የ2ም የ3ም ሰዓት የስራ ጊዜ መባከኑ በፕሮዳክቲቪቲ በምርታማነት ላይ ተጽዕኖ ስለሚኖረው
የሚዘጉ መንገዶች ካሉ የቅድሚያ ማሳሰቢያ በሚዲያም ሆነ በማናቸው መንገድ የሚገለጽበት መንገድ ቢፈጠር መልካም ነው። በመጨረሻ ግን የዲሞክራሲ መሬትና ቴክኖሎጂ ከባህል አብዮት ወይም ከስራ ከቁጠባና ከንባብ ባህል ጋር መቀናጀቱ አንዲት ህብረ ብሔራዊት ኢትዮጵያን ይፈጥራል የሚለው ቀመር ከዚህ ቀደም በተደጋጋሚ ይተላለፍ ነበር። በመሀል ተወታርከው ማሳሰቢያውን ብትሰጥ ብንማከርበት ባላችሁት መሰረት ይሁን አቅርቤ ያለው የመጨረሻው መጨረሻ በስክሪን ላይ የምታዩት ስልክ አለ እና እሱ ብዙ ስልክ ነው በጣም የሚደወለው እና ስልኮቹን ሁሉ ለማንሳት በፍጹም አልቻልንም። ከይቅርታ ጋር ቴክስት ሜሴጅ ብትልኩልን 0911 60 0549 ላይ ቴክስት ሜሴጅ ብትልኩልን እና መደወል ካለብን እኛ በቴክስቱ መሰረት መልሰን እናንተን በማናገር ለዜናም ሆነ ለፕሮግራም ለዚህ ለትንታኔ ግብዓት ልንጠቀምበት እንደምንችል ለማሳሰብ ፈልጋለሁ። ይህ ሀገር ኢትዮጵያ ይባላል። ሰፊው ህዝብ ሆይ ይኸው ነው። ደህና ሰንብት እንግዲህ ሲዩ